ልዩነቶችን በውይይት ለመፍታትና ሀገራዊ መግባባትን ለመፍጠር የሚያስችለውን ጉባኤ ለማካሄድ የቅድመ ዝግጅት ስራዎችን ሲያከናውን ቆይቷል። ባለፉት ዓመታት ኮሚሽኑ በሀገሪቱ በሚገኙ ክልሎችና ከተማ አስተዳደሮች በመዘዋወር የአጀንዳ ማሰባሰብ፣ የተሳታፊዎች ልየታና የባለድርሻ አካላት ውይይቶችን ሲያካሂድም ቆይቷል። ይህ ሂደት ኢትዮጵያውያን በሀገራቸው የፖለቲካ ማህበራዊና ታሪካዊ ጉዳዮች ላይ ያሏቸውን መሰረታዊ የሀሳብ ልዩነቶች በጠረጴዛ ዙሪያ በሰላማዊ መንገድ እንዲፈቱ ለማድረግ ያለመ ነው። ዛሬ ረቡዕ በተካሄደው የምክክር ጉባኤ መክፈቻ ስነ ስርዓት ላይ ንግግር ያደረጉት የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ የኢትዮጵያውያን ምክክር ለሀገሪቱ ሰላም ብቻ ሳይሆን ለቀጠናው መረጋጋት ትልቅ ትርጉም እንዳለው ገልጸዋል። በዓለም ታሪክ ውስጥ በግጭት የተሰራ አገር የለም። በግጭት የተገነባ አገር የለም። በግጭት ያተረፈ አገር የለም። ዛሬ በብዙ መልኩ የተሻሉ የሚባሉ አገሮች ከሁሉ በላይ አገራቸውን ስላስቀደሙ፣ ስለተደማመጡ፣ ስለተነጋገሩ አገራቸውን ወደ ተሻለ ሁኔታ አድርሰውታል። ከሁሉ በላይ ብዙ ልዩነቶች መፈታት የሚችሉት በሰላማዊ መንገድና በሰላማዊ መንገድ በተለይም በእንደዚህ አይነት ውይይት ነው። ለአፍሪካውያን ችግር አፍሪካዊ መፍትሄ የሚለውን መርህ የሚያራምደው የአፍሪካ ህብረትም ኢትዮጵያ የጀመረችውን ይህንን ሀገራዊ ምክክር ሂደት እየደገፈ እንደሚገኝ ገልጿል። የአፍሪካ ህብረት ኮሚሽን የፖለቲካ ጉዳዮች ሰላምና ጸጥታ ኮሚሽነር አምባሳደር ባንኮሊ አዶዌ ህብረቱ ይህንኑ ችግሩን በውስጣዊ አቅም የመፍታት ሂደት መደገፉን እንደሚቀጥል አረጋግጠዋል። ይሄ ሀገራዊ ምክክር ትልቅ ማረጋገጫ ነው። ኢትዮጵያ ሰላምን እንደምታዘልቅ፣ ለውጥን እንደምታመጣ፣ እድገትን እንደምታመጣ የሚያሳይ ነው። ይሄ ምክክር የአገራዊ ኃላፊነት መገለጫ እንዲሁም ሰላማዊ መፍትሄዎችን ለማምጣት መተማመኛ ነው። ዛሬ የተጀመረው ጉባኤ ኢትዮጵያ ለገጠማት የፖለቲካ ችግርና የጸጥታ ፈተናዎች ማዕቀፋዊና ዘላቂ መፍትሄ ያመጣል ተብሎም ተስፋ ተጥሎበታል።